ጤና ይስጥልን ተመልካቾቻችን የማርሲል የምሽት መረጃዎቻችንን ይዘን ቀርበናል። በቅድሚያም አበይት ርዕሶቹን በተባበሩት አረብ ኤሚሬት ከስራ የተፈናቀሉ ኢትዮጵያውያን ለመርዳት እየተሰራ ነው። ቱርክ የኮቪድ-19 ወረርሽኝ መከላከያ ቁሳቁስ ለኢትዮጵያ ድጋፍ አድርጋለች። የጊኒ ወር በሽታ በጋምቤላ ክልል ዳግም በወረርሽኝ መልክ መከሰቱ ተገለጸ። በኬንያና ኡጋንዳ ድንበሮች ላይ ለከባድ መኪና ሹፌሮች ምርመራ እየተደረገ ነው። በዩናይትድ ኪንግደም በኮሮና ቫይረስ ምክንያት በእንክብካቤ ማዕከላት የሚሞቱ ሰዎች አሳሳቢ ስለመሆኑ ተገልጿል። በሩሲያ የአዳዲስ ሟቾች ቁጥር ማሻቀቡ አሳሳቢ ተብሏል። ከመረጃዎቹ ጋር ተዋናይ ልሳን ወርቅ ነኝ። አብራችሁ ቆዩ። በተባበሩት አረብ ኤሚሬቶች የኮሮና ቫይረስን ለመከላከል የተቋቋመው ግብረ ኃይል በኮቪድ-19 ምክንያት ከስራ የተፈናቀሉ ኢትዮጵያውያንን ለማገዝ እየሰራ መሆኑን አስታውቀዋል። ግብረ ኃይሉ በሰጠው መግለጫ የኮሮና ቫይረስ መከላከያ ግብረ ኃይሉ ከተለያዩ የህብረተሰብ ክፍሎችና አደረጃጀቶች ጋር ተቀናጅቶ የተመሰረተ መሆኑም ተገልጿል። በዚህም ግብረ ኃይሉ ከተመሰረተ ጀምሮ የተለያዩ ስራዎች በማከናወን ላይ እንደሚገኝም የተገለጸው በወረርሽኙ ምክንያት ከስራ ገበታቸው የተፈናቀሉ ኢትዮጵያውያንን ለማገዝ ከሚደረገው ጥረት በተጨማሪ በኢትዮጵያ የሚደረገውን የኮሮና ቫይረስ ወረርሽኝ ለመከላከልና ለመቆጣጠር የሚደረገውን ጥረት ለመደገፍ የተለያዩ ስራዎች በመሰራት ላይ መሆኑም ተነግሯል። በዚህም እስካሁን በኢትዮጵያ የሚደረገውን የኮሮና ቫይረስ ወረርሽኝን ለመከላከልና ለመቆጣጠር የሚደረገውን ጥረት ለመደገፍ ከ2.2 ሚሊዮን ብር በላይ በአቡዳቢ ከኢትዮጵያውያን ማህበረሰብ ድጋፍ መደረጉም ተገልጿል። በተባበሩት አረብ ኤሚሬት የሚኖሩ በኮቪድ-19 ምክንያት ከስራ ገበታቸው የተፈናቀሉ ኢትዮጵያውያን በጥናት በተደገፈ አሰራር በተደረገው ድጋፍ በአውሮፓውያን አቆጣጠር እስከ ቅዳሜ ሚያዝያ 25 ድረስ በአቡዳቢና አልአይን ለሚገኙ 674 ዜጎች ለአንድ ወር የሚያበቃ የምግብና የንጽህና መጠበቂያ ቁሳቁስ ባሉበት ቦታ መድረሱንም በመግለጫው ተመልክቷል። ከዚህም ባለፈ በኢትዮጵያ የሚደረገውን የኮሮና ቫይረስ ወረርሽኝ ለመከላከልና በተባበሩት አረብ ኤሚሬት የሚኖሩ ኢትዮጵያውያን ያበረከቱትን የተለያዩ የንጽህና መስጫ ቁሳቁስ፣ ማስክ፣ የእጅ ጓንት፣ ሳኒታይዘር እና የመሳሰሉ ግብዓቶችን በማሰባሰብ ላይ መሆኑም ተገልጿል። ከዚህ በተጨማሪ ግብረ ኃይሉ በተባበሩት አረብ ኤሚሬት የሚገኙ ዜጎች በዚህ ወቅት የሚገጥማቸውን ችግር መፍትሄ በመስጠትና የጤና ችግር የገጠማቸውን የሕክምና እርዳታ እንዲያገኙ በማድረግ ላይም ነው ተብሏል። ከዚህም ባለፈ ግብረ ኃይሉ በተባበሩት አረብ ኤሚሬት የሚገኙ ዜጎች ስለ ኮቪድ-19 ወረርሽኝ በቂ ግንዛቤ መረጃ እንዲኖራቸው በመሰራት ላይ ስለመሆኑም ተገልጿል። ቱርክ የኮቪድ-19 ወረርሽኝን መከላከያ ቁሳቁሶች ለኢትዮጵያ ድጋፍ አደረገች። የቱርክ መንግስት ለኮቪድ-19 ወረርሽኝ መከላከል ተግባር የሚውል የተለያዩ ቁሳቁሶችን ነው በዛሬው ዕለት ለኢፌድሪ የሴቶች ህጻናትና ወጣቶች ሚኒስቴር ያስረከበው። ድጋፉ በዋነኝነት ለኮቪድ-19 በሽታ መከላከል ተግባር የሚውል ሲሆን 280 ካርቶን ወይም 1700 ኪሎ ግራም የሆነ የንጽህና መጠበቂያ ቁሳቁሶች፣ የኬሚካል ማጽጃ፣ የማጽጃ አልባሳትና ሌሎች ቁሳቁሶች ይገኙበታል። የሴቶች ህጻናትና ወጣቶች ሚኒስትር ወይዘሮ ፊልሰን አብዱላሂ በርክክቡ ወቅት እንደተናገሩት የቱርክ መንግስት በዚህ አስከፊ ወቅት ከኢትዮጵያ መንግስት ጎን በመሆን ላደረገው ድጋፍ አመስግነዋል። ይህ በሀገራቱ መካከል የጠበቀ ግንኙነት ለመኖሩ ትልቅ ማሳያ እንደሆነም ተናግረዋል። አያይዘውም ድጋፉ ወረርሽኙን ለመከላከል እንደ ሀገር እየተደረገ ላለው ርብርብ የበኩሉን እገዛ እንደሚያደርግ መግለጻቸውን የሚኒስቴሩ መረጃ አመልክቷል። በኢትዮጵያ የቱርክ አምባሳደር ሚስተር ያፕላስ አልፕ በበኩላቸው በሁለቱ ሀገራት መካከል በባህል በታሪክና በዲፕሎማሲያዊ መስክ የቆየ ወዳጅነት መኖሩን አስታውሰው በኢኮኖሚው ረገድም የሀገሪቱ ኢንቨስተሮች በኢትዮጵያ ከፍተኛ መዋለ ንዋይ እያፈሰሱ መሆኑንም ጠቁመዋል። የጊኒ ወር በሽታ በጋምቤላ ክልል ዳግም በወረርሽኝ መልክ መከሰቱን የክልሉ ጤና ቢሮ አስታውቋል። የበሽታውን ስርጭት ለ7 ወራት ያክል በሰዎች ላይ ሳይታይ በቤትና በዱር እንስሳት ላይ ብቻ ሲከሰት እንደነበር የካርተር ሴንተር አስታውቋል። እንደ አውሮፓውያን አቆጣጠር በ1980ዎቹ ዓመተ ምህረት ውስጥ የጊኒ ወር በሽታ በ21 ሀገራት ውስጥ ተንሰራፍቶ ከ3.5 ሚሊዮን በላይ ሰዎች በበሽታው ተጠቅተው እንደነበር መረጃዎች ያመለክታሉ። በኢትዮጵያ በ1986 ዓመተ ምህረት ስለ በሽታው በተካሄደው የዳሰሳ ጥናት በወቅቱ 1129 ሰዎች በበሽታው መጠቃታቸውንና በ99 አካባቢዎች ተስፋፍቶ እንደነበር መረጃዎች ያሳያሉ። በወቅቱም የጋምቤላ ክልል ከተጠቀሱት አካባቢዎች 70 የሚሆኑ፣ የደቡብ ክልል ደግሞ 29ን በመያዝ በሽታውን በከፍተኛ ቁጥር በማስተናገድ ተጠቃሽ ነበሩ። የጊኒ ወር በሽታ ኢትዮጵያ መግባቱን ከታወቀ ጀምሮ ጨርሶ ለማጥፋት የተለያዩ ስራዎች ሲሰሩ ቆይተዋል። በተከናወኑ ተግባራት አበረታች ውጤት የታየ
ቢሆንም ወረርሽኙ ዳግም ተከስቶ ደጎግ ወረዳ ጎዲ ዲፓች ቀበሌ ዱሌ ንዑስ መንደር በ7 ሰዎች ላይ ተከስቷል። የክልሉ ጤና ቢሮ ኃላፊ አቶ ጋትሉአክ እንዳሉት ከሀገሪቱ ብሎም ከክልሉ የጊኒዮር በሽታ ለማጥፋት የተለያዩ ተግባራት ሲከናወኑ መቆየታቸውን አስታውሰዋል። በመሆኑም ላለፉት 27 ወራት በሽታውን በውሾችና በዝንጀሮ ላይ ሲከሰት እንደነበር ገልጸው በአሁኑ ሰዓት በወረርሽኝ መልክ በ7 ሰዎች ላይ መከሰቱንም አመልክተዋል። ህብረተሰቡ በሽታውን እንዲከላከል የቅኝት ስራ መሰራቱንና የንጽህና መጠጥ ውሃ ባልተዳረሰበት አካባቢ ውሃን አጣርተው እንዲጠቀሙ የውሃ ማጣሪያ ቁሳቁስ እንዲሁም የግንዛቤ ማሳደጊያ ስራ መሰራቱን ጠቅሰው በሽታው ዳግም ሊያገረሽ የቻለው በህብረተሰቡ ዘንድ መዘናጋት መፈጠሩ ነው ብለዋል። በካርተር ሴንተር ጊኒዮር ማጥፊያ ፕሮግራም ማናጀር አቶ አራጋው ላመስግን በበኩላቸው ካርተር ሴንተር ከጤና ጥበቃና ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት ጋር በመሆን ጊኒዮርምን የማጥፋት ስራዎች እየሰራ ይገኛል ብለዋል። በዚህም ባለፉት 27 ወራት በሽታዎች በሰዎች ላይ ሳይከሰት መቆየቱና በውሾችና በዝንጀሮች ላይ ሲከሰት እንደነበር አስታውሰው ይህም በሽታውን ለመቆጣጠር ውስብስብ እንዳደረገው አመልክተዋል። በሽታው በሀገር አቀፍ ደረጃ በጋምቤላ ክልል ብቻ እንዳልጠፋ የጠቆሙ አቶ አራጋው በቀጣይ ሀገሪቱን ከበሽታው ነፃ ለማድረግ ከባለድርሻ አካላት ጋር በቅንጅት እየሰሩ እንደሚገኝም አስታውቀዋል። ተመልካቾቻችን ከማርሲል የምሽት መረጃዎቻችንን ነው እየተከታተላችሁ የምትገኙት። አሁን ደግሞ ወደ ውጭ መረጃዎቻችን እናልፋለን። በኬንያና በኡጋንዳ ድንበር ላይ አስገዳጅ የሆነ የኮሮና ቫይረስ ምርመራ ማድረግ የሚጠበቅባቸው የከባድ መኪና አሽከርካሪዎች ረጃጅም ሰልፍ ይዘው እንደሚታዩ ተገለጸ። የከባድ ጭነት መኪናው እስከ 40 ኪሎ ሜትር ድረስ ሰልፍ ሰርተው እንደሚታዩ ነው የተጠቆመው። 5 የከባድ መኪና አሽከርካሪዎች የኡጋንዳን ድንበር አልፈው ከገቡ በኋላ በተደረገላቸው ምርመራ የኮቪድ-19 ተገኝቶባቸዋል። ይህም የኬንያ መንግስት ለረጅም ርቀት አሽከርካሪዎች ምርመራ እንዲያደርግ አስገድዶታል። የድንበር አካባቢ ነዋሪዎች ሹፌሮቹም ምርመራ እስኪደረግላቸው ድረስ በአካባቢው ሲቆዩ ወዲያ ወዲህ ስለሚሉና ስለሚገበያዩ ቫይረሱን ያሰራጫሉ ሲሉ ይሰጋሉ። አንዳንድ አሽከርካሪዎች ምርመራው ዘገምተኛ ነው በሚል ቅሬታቸውን እያቀረቡ ሲሆን ለምን 24 ሰዓት የምርመራ አገልግሎት አይሰጥም ሲሉም ጠይቀዋል። የኬንያ የጤና ሚኒስቴር ወደ ድንበሮቹ ከተሞች በርካታ የጤና ባለሙያዎችና የመመርመሪያ መሳሪያዎች እንደሚልክም አስታውቀዋል። የቺሊ መንግስት ከኮሮና ቫይረስ ላገገሙ ዜጎች ከቫይረሱ ነፃ የሚል ምስክር ወረቀት እሰጣለሁ ማለቱ አወዛጋቢ ሆኗል። ይህ የምስክር ወረቀት ወደ ስራ እንዲመለሱ ማስረጃ እንደሚሆናቸውም የሀገሪቱ ምክትል የጤና ሚኒስትር ፓውላ ዳዛ ገልጸዋል። ውሳኔው የተቹት አካላት በበኩላቸው የምስክር ወረቀቱ ባዶ ተስፋን ይሰጣል፣ ቫይረሱን የበለጠ እንዲስፋፋ በር ይከፍታል እያሉ ነው። ለዚህም እንደ ማስረጃ የሚጠቅሱት የዓለም ጤና ድርጅት ከኮሮና ቫይረስ ያገገሙ ሰዎች እንደገና ላለመያዛቸው ምንም አይነት ዋስትና የለም በማለት ማስጠንቀቁን በማስታወስ ነው። ከጆብ ሆፕኪንስ ዩኒቨርሲቲ በተገኘው መረጃ መሰረት በቺሊ በቫይረሱ የተያዙ ሰዎች ቁጥር 13000 ሲሆን 189 ዜጎችም በሞት ተነጥቃለች። እስካሁንም ባለው መረጃ ከኮሮና ቫይረስ ያገገሙ ሰዎች እንደገና የመጠቃት እድል የላቸውም የሚል ምንም አይነት መረጃ የለም። በሽታውን የመቋቋም አቅማቸው ይጨምራል የሚል ማስረጃም የለም በማለት ዓለም አቀፉ የጤና ድርጅት ባለፈው ሳምንት አሳውቋል። ድርጅቱ አክሎም ከበሽታው ነፃ ነው የሚል የምስክር ወረቀት መስጠቱ ህዝቡ በሽታውን ለመከላከል የሚያደርገውን ጥንቃቄ እንዲዘናጋና ነፃ የተባለው ሰዎች በሽታውን በከፍተኛ ሁኔታ ሊያስተላልፉ ይችላሉም ተብሏል። የቺሊ ጤና ሚኒስቴር ግን በድርጅቱ ሐሳብ አይስማማም። በተቃራኒው ፓውላ ዳዛ እንደሚሉት በኮሮና ቫይረስ ተይዞ ያገገመ ሰው ሁለተኛ የሚያዝ እድሉ ዝቅተኛ እንደሆነ እናውቃለን የሚሉት ሚኒስትሯ የምስክር ወረቀቱ ከበሽታው ማገገማቸውን የማሳወቂያ መንገድ እንጂ እንደገና አይያዙም የሚል አይደለም ብለዋል። የዓለም ስጋት በሆነው ኮሮና ቫይረስ ከ200 ሺህ በላይ ሰዎች ህይወት ያጠፋ ሲሆን መንግስታትም የቫይረሱን ለመዛመት ጥለዋቸው የነበሩ አስገዳጅ መመሪያዎች ለማላላት መንገዶችን እየቀየሱ ነው። በዩናይትድ ኪንግደም በኮሮና ቫይረስ ምክንያት በእንክብካቤ ማዕከላት የሚሞቱ ሰዎች አሳሳቢ ነው ተባለ። በዩኬ በኮሮና ቫይረስ ከሚሞቱ መካከል በእንክብካቤ ማዕከላትና በየቤታቸው የሚሞቱ 1/3 እንደሚይዝ የወጡ መረጃዎች አመላክተዋል። የብሔራዊ ስታቲስቲክስ መረጃ እንደሚያሳየው ኮሮና ቫይረስ ወረርሽኝን በሀገሪቱ ከገባበት ጀምሮ በእንክብካቤ ማዕከላት 3096 ሰዎች በቫይረሱ ምክንያት ሞተዋል። ይህ ቁጥርም በከፍተኛ ሁኔታ ሊጨምር እንደሚችል እየተነገረ ነው። በሀገሪቱ ሆስፒታሎች ውስጥም በኮሮና ቫይረስ የሞቱ ሰዎች ቁጥር ከ20 ሺህ በላይ የሆነ ሲሆን ከሰሞኑን ግን መቀነስ አሳይቷል ተብሏል። በተቃራኒው በእንክብካቤ ማዕከላት የሚሞቱ ሰዎች በከፍተኛ ሁኔታ ጭማሪ ማሳየቱ ብዙዎች አሳሳቢ እንደሆነም እየገለጹ ነው። የሌበር ፓርቲ ለዩኬ መንግስት በጻፈው ደብዳቤ በእንክብካቤ ማዕከላት የሚሞቱ ሰዎች ቁጥር አሳሳቢ እንደሆነና መንግስትም የዜጎችን ሞት ለመከላከል የተጠናከረና የተቀናጀ ስራ መስራት እንዳለበት አሳስበዋል። የህይወቱን የመጨረሻ ቀናት በብቸኝነት ያሳለፈው ሹፌር ታሪክ አነጋጋሪ ሆኗል።
ለተሻለ ህይወት አገራቸውን ጥለው ወደ አውሮፓ እንደሚሄዱ በርካታ ስደተኞች ህንዳዊው ራጄሽ ጃስሊም ባለቤቱን ልጆቹንና ቤቱን ትቶ ኑሮውን በለንደን አድርጓል። በለንደን በኡበር አሽከርካሪነት ኑሮን ይገፋል። ለከተማዋ ያለውን ፍቅር በህንዷ ከተማ ባንጋሎር ለምትገኘው ባለቤቱ በተደጋጋሚ ይነግራትም ነበር። ሆኖም ራጄሽ በኮሮና ቫይረስ መያዙ ሲረጋገጥ የቤት አከራዩ ቤት ልቀቅ ብለው አስወጡትናም ለተወሰኑ ቀናት መኪና ውስጥ ለማደር ተገደደ። እንደምንም ብሎ ሌላ ቤት ቢያገኝም $5000 ወዲያውኑ እንዲከፍል ተነገረው። ብሩን አመጣለሁ ብሎ ቃል በመግባት ከዛሬ ነገ ያስወጡኛል ብሎ በፍራቻ ጥቂት ቀናት አሳለፈ። በአንደኛው ቀን ግን መተንፈስ ሲያዳግተው ወደ ሆስፒታል አመራ። እናም በዚያ ህይወቱ አለፈ። የኮሮና ቫይረስ ወረርሽኝ ለዓለም ስጋት ቢሆንም የኑሮ ሁኔታቸው ከእጅ ወደ አፍ በሆነ ማህበረሰብ ደግሞ ከፍተኛ ጫና እያሳደረ ስለመሆኑም ተነግሯል። በመጨረሻም አጫጭር መረጃዎችን እንካችሁ። የማሌዥያ ምክትል ጤና ሚኒስትር ሀገራቸው የእንቅስቃሴ ገደብ ላይ ያስተላለፈችውን መመሪያ በመጣስ በአንድ እስላማዊ ትምህርት ቤት በመገኘታቸው ቅጣት ተጥሎባቸዋል። ኑር አዝሚ ጋዛሊ በእስላማዊ ትምህርት ቤት ተገኝተው ከተማሪዎቹ ጋር ሲመገቡ የሚያሳይ ምስል በማህበራዊ መገናኛ ብዙሃን ከተለቀቀ በኋላ $325 ተቀጥተዋል። ማሌዥያ የኮቪድ-19 ወረርሽኝ ለመከላከል ጥብቅ ነው የተባለ የእንቅስቃሴ ገደብ የጣለች ቢሆን መመሪያውንም ጥሰው የተገኙ በሺዎች የሚቆጠሩ ሰዎች መቀጣታቸው ተገልጿል። ከ2200 በላይ ኢንዶኔዥያውያን ከመሞታቸው በፊት ምንም እንኳን የኮቪድ-19 ምልክት ያሳዩ የነበረ ቢሆንም በኮሮና ቫይረስ ምክንያት መሞታቸው አለመመዝገቡ የሮይተርስ ምርመራ ዘገባ ያሳያል። ኢንዶኔዥያ እስካሁን ድረስ 765 ሰዎች በቫይረሱ ምክንያት መሞታቸውን የመዘገበች ሲሆን የሕክምና ባለሙያዎች ግን ቁጥሩ ከዚህ ይልቃል እያሉ ነው። በሲንጋፖር በቫይረሱ የተያዙ ስደተኛ ሰራተኞች ቁጥር አሁን ካለው ቁጥር ሊበልጥ ይችላል ተባለ። እስካሁን ባለው መረጃ በሲንጋፖር 15000 ሰዎች ቫይረሱ መያዛቸው የታወቀ ሲሆን እያንዳንዱ ስደተኛ ወደ ለይቶ ማቆያ ከመግባቱ በፊት ሲመረመር ያለው ሁኔታ በትክክል ይታወቃል ተብሏል። በሩሲያ በኮሮና ቫይረስ አዲስ የተያዙ ሰዎች ቁጥር ከቻይናና ከኢራን መብለጡ ተነግሯል። የሩሲያ መንግስት ዛሬ እንዳስታወቀው በአንድ ቀን በቫይረሱ መያዛቸው የተረጋገጡ ሰዎች ቁጥር 6411 ከፍ ብሏል። ይህም በሀገሪቱ በኮቪድ-19 የተያዙ ሰዎች ቁጥር 93558 ከፍ ያደረገው ሲሆን ከነዚህም መካከል 867 ሰዎች መሞታቸው ታውቋል። በሩሲያ ካሉ ግዛቶች በአጠቃላይ በሞስኮ ከፍተኛ ቁጥር ያላቸው ሰዎች በቫይረሱ ተይዘው እንደሚገኙም ተገልጿል። ተመልካቾቻችን ከማርሲል የምሽት መረጃዎቻችን ጋር ተዋናይ ልሳን ወርቅ ነበርኩ። ጤና ይስጥልኝ።